ሰላም የተወደዳችሁ የህይወት ቲቪ ተመልካቾቻችን እንደምን ሰንብታችሁልናል እንደምን ቆይታችኋል የዘወትር በየሳምንቱ ወደ እናንተ የሚደርሰው ህይወት ወቅታዊው የተሰኘው ፕሮግራማችን ነው በዛሬው ፕሮግራማችን እንደሚታወቀው በቅርቡ የኢትዮጵያ ቃለ ሕይወት ቤተክርስቲያን የወጣቶች አገልግሎት ክፍል 50ኛ ዓመት የምስረታ በዓሉን በደማቅ ሁኔታ አክብሯልና ይህንን ማስመልከቶ ከኢትዮጵያ ቃለ ሕይወት ቤተክርስቲያን ሀገር አቀፍ ከቦርድ ሰብሳቢ ከሆነው ከወንድም ጸጋዬ ጴጥሮስ እንዲሁም በኢትዮጵያ ቃለ ሕይወት ቤተክርስቲያን ብሔራዊ አስተባባሪ ከሆነው ከወንድም ዮናታን ስሞን ጋር ቆይታ የምናደርግ ይሆናል ፕሮግራሙን ደግሞ በማስተዋወቅና በመምራት ከናንተ ጋር ቆይታ የማደርገው እኔ ሮማን ከሊል ነኝ እስከ ዝግጅታችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እጠይቃለሁ እንግዶቼ እንኳን በሰላም መጣችሁ ፍቃደኛ ሆናችሁ ቆይታ እንድናደርግ ከልብ ጊዜያችሁን ሁሉ ሰውታችሁ እዚህ ስለተገኛችሁ ጌታ ይባርካችሁ ለማለት ፈልጋለሁ አመሰግናለሁ እንዴት ነው ድካም ሰሞኑን በብዙ ስትታትሩ ነበር ወጣቶችን ማስተናገድ ማሳረፍ በብዙ ስትጥሩ ነበርና ድካሙ ለቀቃችሁ የሚለውን ከጸጋዬ እስቲ ካንተ ጀምረና ወደ ዮኒ ያልፋለሁ እሺ አመሰግናለሁ ሮሚ መቼስ እንደዚህ አይነት ሰፊ ፕሮግራም ሲታሰብ ድካም እንደሚኖረው ይታወቃል 50 ዓመት የተጓዝንበትን ጉዞ ሰብሰብ የምናደርግበት ፕሮግራም ስለነበረ ብዙ ሩጫ ነበረው እንቅልፍ ማጣቱ አለ ብዙ ስልክ መደዋወሉ አለ ብዙ እንቅስቃሴዎች ነበሩ ነገር ግን ያው እግዚአብሔር ረድቶን በድል አጠናቀናል ፍሬው ድካሙን የሚያስረሳ ሆኖ ስለተገኘ አሁን ጥሩ እረፍት ላይ ነው የምንገኘው ያ ጸግሽ እንዳነሳው ነው በጣም በሺዎች የሚቆጠሩ ሰዎች የሚሳተፉበት ሰፊ ፕሮግራም ነበር እኛ ብቻ ሳንሆን በሆሳና የሚገኙ ቅዱሳን የሆሳና ቃለ ሕይወት ቤተክርስቲያን ሌሎችም እዛ ያሉ ሁሉ በብዙ ድካም ነው ያሳለፉት I think አሁን ያገገምን ነው ጸግሽ እንዳለው ፍሬው የታየው ነገር ደስታው እዛ የነበረው ድባብ ሁሉንም ነገር አስረስቷል ብዙ እንደደከመው ሰው አይደለም አዎ ታስተውቃላችሁ ጌታ ይባርካችሁ እንግዲህ የኢትዮጵያ ቃለ ሕይወት ቤተክርስቲያን የወጣቶች አገልግሎት በ1960 ዓመተ ምህረት ነበረ እሺ እንግዲህ የኢትዮጵያ ቃለ ሕይወት ቤተክርስቲያን የወጣቶች አገልግሎት በ1967 ዓመተ ምህረት ነበር የተመሰረተው ይህንን ማስመልከቶ ደግሞ አሁን ላይ 50 ዓመት ሞላውና በደቡብ ሸዋ ቀጠና ታላቅ የ50 ዓመት የክብረ በዓል ዝግጅት ነበረ ዮኒ ይህ ክብረ በዓል እንግዲህ ወጣት በአስተምሮ ጥራት ለህይወት ልህቀት በሚል ርዕስ ነበር የተከበረውና ዓላማው ምን ነበረ የክብረ በዓሉ ዓላማችንን አሳክተናል የሚል ሐሳብ አላችሁ የሚለውን ዮኒ ካንተ ልጀምር እስቲ እሺ ሮሚ አመሰግናለሁ በመግቢያሽ ላይ እንደተጠቀሰው የኢትዮጵያ ቃለ ሕይወት ቤተክርስቲያን ወጣቶች አገልግሎት የተመሰረተው በ1967 ሐምሌ ነው ስለዚህ 50ኛውን ዓመት ባለፈው ከሚያዝያ 21 እስከ 24 በደቡብ ሸዋ ቀጠና ሆሳናና ለሞብረት በሆሳና እናት ቃለ ሕይወት ቤተክርስቲያን አክብረናል በጣም ደስ የሚል ጊዜ ነበር የነበረን አሁን እንዳልሽው ዓላማችን የነበረው የ50ኛ ዓመት መስረታ በዓል ለማክበር ስንነሳ እንደ ኢትዮጵያ ቃለ ሕይወት ቤተክርስቲያን ወጣቶች አገልግሎት አራት ዓላማዎች ነበሩን ይዘን የነበረው አንዱ 50 ዓመታትን ወደ ኋላ በማሰብ ከ1967 እስከ ዛሬ ድረስ የወጣቶችን አገልግሎት እግዚአብሔር በብዙ ረድቷል ደግፎናል አግዞናል ስለዚህ እግዚአብሔርን ማመስገን ነው አንዱ ሰብሰብ ብለን ከየአካባቢው ከየቀጠናው ከየህብረቱ ከየመዋቅሩ የመጡ ወጣት መሪዎች በተገኙበት ሌሎችም ተጋባዥ እንግዶች በተገኙበት እግዚአብሔርን ለማመስገን ነው የመጀመሪያ ዓላማችን የነበረው ሌላው ከሁሉም የቤተክርስቲያናችን መዋቅሮች ከአጥቢያ ከህብረት ከቀጠና ከሀገር አቀፉ የወጣት መሪዎችንና አገልጋዮችን በጋራ በማሰባሰብ የአንድነት ጊዜ የስልጠና ጊዜ መታየት ጊዜ ያንን አይነት እድል መፍጠር ነበርና እሱ ሁለተኛው ዓላማችን ነበር ይሄንን ፕሮግራም ስናስብ ሶስተኛው የ50ኛ ዓመት ፕሮግራም ለማክበር ዓላማችን የነበረው የ50 ዓመታትን ታሪክ ወደ ኋላ ሄዶ ለእግዚአብሔር ክብርና ለቤተክርስቲያን መታነጽ መሰነድ በ50 ዓመት ውስጥ የተሰሩ ስራዎችን ሰንዶ ለሚቀጥለው ትውልድ ለማስተላለፍ ማሰብ ነው
ሶስተኛው ዓላማችን የነበረው። አራተኛውና የመጨረሻው ዓላማችን 50 ዓመት ዛሬ ድረስ ተጉዘናል። ለሚቀጥለው ጊዜ ለአገልግሎቱ ምቹ መሸጋገሪያ ለመፍጠር ልክ እንደ ድልድይ ይሄኛው የ50ኛ ዓመት ምስረታ በዓል ይሄ ሴሌብሬሽን እንደ ድልድይ እንዲሆንና ለሚቀጥለው ዘመን አገልግሎታችን ምቹ መሸጋገሪያ መፍጠር ነበረ። ዓላማችሁን አሳክታችኋል ወይ ብለሽ ከጠየቅሽኝ በጣም አሳክተናል ብለን እናስባለን። እግዚአብሔርን ደግሞ በጣም እናመሰግናለን። እነዚህን ከላይ ዘረዘርኳቸውን ዓላማዎች እያንዳንዱን ከሞላ ጎደል በጣም ከፍ ባለ እንደው መጠን አሳክተናል። ከመጀመሪያው የአገልግሎቱ ሰብሳቢ ከጋሽ ወርቁ ጎሌ ጀምሮ እንደሚታወቀው በኢትዮጵያ ቃለ ሕይወት ቤተክርስቲያን የወጣቶች አገልግሎት የመጀመሪያው ሰብሳቢ ጋሽ ወርቁ ጎሌ ናቸው። እሳቸው ተገኝተዋል በመካከላችን። ከሳቸው ጀምሮ ሁለቱ ፕሬዝዳንቶቻችን ተገኝተዋል። ዋና ጸሐፊያችን ዶክተር ስምዖን ተገኝተዋል። ከ1700 በላይ የሚሆኑ ወጣቶች ተገኝተዋል። ቀድሞ ያገለገሉ በአስተባባሪነት፣ በስራ አስፈጻሚነት፣ በቦርድ ወጣቶችን በተለያየ መንገድ ያገለገሉ ሁሉ ተገኝተው ሰብሰብ ብለን እግዚአብሔርን አመስግነናል። ላለፉት 50 ዓመታት የረዳንን ያገዘንን እግዚአብሔርን የማመስገን ለሱ ክብርን የማምጣት ጊዜ ነበረን። ስለዚህ ከዛ አንፃር አሳክተናል ብለን እናስባለን። ከዛ በመቀጠል ለታዳሚዎቻችን በተለያዩ ርዕሶች ስልጠናዎች ተሰጥተዋል። በመሪነት ዙሪያ፣ በጤናማ አስተምሮ፣ በጤናማ ኑሮ ዙሪያ፣ በስራ ስነ ምግባር ዙሪያ የተለያዩ አይነት ስልጠናዎች ተሰጥተዋል። በጣም እግዚአብሔር በብዙ የረዳቸው ብዙ ጸጋ የምንካፈልባቸው አገልጋዮቻችን ተገኝተው አሰልጥነውናል። ያ ብቻ ሳይሆን ለቀደሙ መሪዎቻችን ቅድም ለመጥቀስ እንደሞከርኩት ከመጀመሪያው ሰብሳቢ ከጋሽ ወርቁ ጎሌ አንስቶ እስከ ዛሬ ድረስ የወጣቶችን አገልግሎት በስራ አስፈጻሚነት ያገለገሉ ላሉ ወይም አገልግለውም ላለፉ ጭምር በማስተባበር ላገለገሉ በቢሮ ውስጥ የተለያዩ ዘርፎችን በማስተባበር ላገለገሉ አገልጋዮች እውቅና የመስጠት ስነ ስርዓት አድርገናል። ይሄም አንዱ ዓላማችን ስለነበረ አሳክተናል ብለን እናስባለን። የ50 ዓመት ጉዞ የመሰነድ እንቅስቃሴ ላይ ነው ያለነው። የመጀመሪያውን ፓርት አሳክተናል። በመጽሔታችን የ50ውን ዓመት አገልግሎት ቅንጫቢ አውጥተናል። ከዛ ባለፈ ደግሞ በስፋት የወጣቶች አገልግሎትን ታሪክ እየሰነድን እየጻፍን እንገኛለን። አገልግሎቱ ተነቃቅቷል። ከሁሉም ከትግራይ እስከ ደቡብ ኦሞ፣ ከምዕራብ እስከ ምስራቅ፣ እስከ ድሬዳዋ፣ እስከ ጅጅጋ ድረስ ባለው ሬንጅ ውስጥ ያሉ ወጣት መሪዎች ተገኝተዋል። የኢትዮጵያ ቃለ ሕይወት ቤተክርስቲያን ወጣቶች አገልግሎት አሁን ምን እየሰራ እንደሆነ፣ ራዕያችን ምን እንደሆነ፣ እንዴት መቀጠል እንዳለብን ተነጋግረናል። መነቃቃትን ፈጥሯል። ስለ ጤናማ አስተምሮ፣ ስለ ጤናማ ኑሮ በደንብ ተነጋግረናል። ወደ መጽሐፍ ቅዱስ እውነት ወደ መመለስን በተመለከተ የቤተክርስቲያናችን ከምትታወቅበት ነገር ውስጥ አንዱ ጠንካራ መጽሐፍ ቅዱሳዊ አስተምህሮ ነውና እሱን በደንብ አድርገን ያስታወስንበት ወደዛ ለመመለስ የተጋንበት ነውና ከነዚህ ነጥቦች አንፃር ስንገመግብ በጣም የተሳካ ዓላማችንን እግዚአብሔር ረድቶን እንዳሳካን ይሰማናል። መልካም። እንግዲህ በዚህ ሐሳብ ላይ ተጨማሪ ካለ ጸግሽናል። ዮኒ በደንብ ጥሩ አድርጎ አስቀምጦታል። እውነት ለመናገር እንደዚህ አይነት ፕሮግራም ሲታስቢ ሰፊ ከመሆኑ አንፃር ስጋቶች ያሉብሻልና ምን ያክል እናሳካዋለን የሚል ስጋት ይኖራል። ነገር ግን እኛ ካሰብነው በተሻለ መልኩ ነው ፕሮግራሙ ውጤታማ ሆኖ የታለፈውና ስለዚህ በዚህም ደግሞ በጣም ደስተኞች ነን። ቤተክርስቲያናትም ወጣቶችም በጣም ትኩረት ሰጥተው በፕሮግራሙ ለመገኘትም ከፕሮግራሙ የሚገኘውን በረከት ለመካፈል ያደረጉት ጥረት በጣም ደስ የሚያሰኝ በጣም የሚያነሳሳ ስለነበረ በጣም አሳክተነዋል፣ ተሳክቶልናል ብዬ ማለት እችላለሁ። ጥሩ። እንግዲህ ጸጋዬ በዚህ ላይ ያይዘን እንድትመልስልኝ የምፈልገው በዚህ መርሃ ግብር ላይ እነማን ተሳታፊ ነበሩ፣ ምን አይነት መልእክትን አስተላለፉ በእለቱ የሚለውን አጠቃላይ ፕሮግራሙ ምን ይመስል ነበር የሚለውን። መልካም። ፕሮግራሙ ላይ በዋናነት እንዲገኙ የታሰቡ ሰዎች ወይንም አካላት የቤተክርስቲያን ወጣት መሪዎች ናቸው። በተለይም በአጥቢያ ደረጃ ላይ ያሉ
በህብረት ደረጃ ላይ ያሉ በቀጠናና በዋናው ጽህፈት ቤት ልዩ ህብረትንም ጨምሮ ያሉ ወጣት መሪዎች ሰብሳቢዎች እንዲገኙ ነው የመጀመሪያውና ትልቁ ዓላማ። ያ ተግባራዊ ሆኗል። እንዲሁም ደግሞ መገኘት ያለባቸው ወጣቶች ተገኝተዋል። ከዛ በተጨማሪ ወጣቶችን የሚያገለግሉ በሁሉም መዋቅሮች ላይ ያሉ የኢትዮጵያ ቃለ ሕይወት ቤተክርስቲያን እንግዲህ በተለያዩ መዋቅሮች የተዋቀረች ናት። አጥቢያ፣ ህብረት፣ ቀጠና ወይንም ልዩ ህብረት ወይንም ዋና ጽህፈት ቤት እያለ ነው እስከ ዋናው ጽህፈት ቤት ያለው መዋቅርና በሁሉ መዋቅር አሁን እያገለገሉ ያሉ ወጣት መሪዎች እንዲገኙ ታስቦ የተዘጋጀ ፕሮግራም ነው። እነዚህም አካላት ተገኝተዋል። ከነዚህ ውጪ ደግሞ ላለፉት 50 ዓመት ሙሉ በዚህ አገልግሎት ያለፉ በስራ አስፈጻሚ፣ በቦርድ አባልነት፣ በአገር አቀፍ የወጣቶች ክፍል አስተባባሪነት፣ አገልጋይነት ያለፉ ወገኖችም የተጋበዙበት ከመሆኑ አንፃር እነዚህ ወገኖች ተገኝተዋል። ቅድም ዮኒ እንደጠቀሰውም የመጀመሪያ የዛሬ 50 ዓመት የኢትዮጵያ ቃለ ሕይወት ቤተክርስቲያን የወጣቶች ሰብሳቢ የነበሩ ጋሽ ወርቁም ተገኝተዋልና ያ ደግሞ በጣም ለወጣቱ ትልቅ መነሳሳትን የሚፈጥር 50 ዓመት ሙሉ ቤተክርስቲያኒቱ ተያይዛ እንደምታገለግል ማሳያ ነበርና እነሱም ተገኝተዋል። ከዛ ውጪ በኢትዮጵያ ቃለ ሕይወት ቤተክርስቲያን ዋናው ጽህፈት ቤት ላይ ያሉ የመምሪያ ኃላፊዎች፣ የክፍል ኃላፊዎች ተገኝተዋል። ቅድም እንደተጠቀሰውም ፕሬዝዳንቶቻችን ተገኝተዋል። ዋና ጸሐፊያችን ዶክተር ስምዖን ሙላት ተገኝተዋል። የኢትዮጵያ ቃለ ሕይወት ቤተክርስቲያን አስተዳደር አቶ ዳዊት ድቻ ተገኝተዋል። አጋር ድርጅቶች አብረውን በተለያየ መልኩ ሲሰሩ የነበሩ አጋር ድርጅቶች በዚህ ፕሮግራም ላይ ተሳትፈዋልና ትልቅ ብዙ አካላትን ያሳተፈ ብዙዎች አገልግሎቱ ምን ላይ ደርሷል የሚለው በሚገባ እንዲያዩና የተሰራውን ስራ አይተው ደግሞ ጌታን እንዲያመሰግኑ እድል የፈጠረ ፕሮግራም ነው። ከዛ ውጪ በደቡብ ሸዋ ቀጠና ላይ የሚገኙ አባቶች፣ እናቶች በሆሳዕናና ሌሞ ህብረት ስር ያሉ መሪዎች፣ ወጣቶች በብዛት ተገኝተው የተሳተፉበትም ፕሮግራም ነው። መልካም እንግዲህ ጸጋዬ ጥሩ ሀሳቦችን ነው የሰጠህን። ዮኒ እንደው በዚህ ሀሳብ ላይ ተጨማሪ ሀሳብ ካለ? ያ አሁን ጸግሽ እንዳለው ነው እንግዶቻችን እሱን ይመስላል። ምናልባት የፕሮግራሙን መርሃ ግብሮችን እናንሳካለን። አሁን ተሳታፊዎቻችን እነዚህ ሆነው ከሚያዝያ 21 እስከ 24 ነው ያደረግነው። እንደምታውቂ ማክሰኞ ቀን ከሰዓት በኋላ ወይም ማምሻ አካባቢ የተጀመረ ፕሮግራም አርብ ምሽት ነው የተጠናቀቀው። የመጀመሪያ ቀን ፕሮግራማችን ላይ እነዚህ እንግዶች ሁሉ ተገኝተዋል። የደቡብ ሸዋ ቀጠና እና የሆሳዕና እናት ቃለ ሕይወት ቤተክርስቲያን ሰብሳቢ እጩ ዶክተር ደሳለኝ ግርማ፣ የሆሳዕና ከተማ ከንቲባ ተወካይ አቶ ታሪኩ ተከተል፣ የዋቸሞ ዩኒቨርሲቲ ፕሬዝዳንት ዶክተር ዳዊት አይሶ፣ የቤተክርስቲያናችን ዋና ጸሐፊ ዶክተር ስምዖን ሙላት፣ እንደዚሁም የወጣቶች አገልግሎት ቦርድ ሰብሳቢ ወንድሜ ጸግሽ በመጀመሪያው ቀን የመክፈቻ ንግግሮችን አድርገዋል። ተሳታፊዎችን እንኳን ደህና መጣችሁ ብለዋል። ለወጣቶች መልእክት አስተላልፈዋል። ሌሎቹ አሁን የጠቀስኩሽ ሰዎች ከቤተክርስቲያን መዋቅር ጋር ቀጥታ የሚገናኙ ናቸው። የዋቸሞ ዩኒቨርሲቲ ፕሬዝዳንት ዶክተር ዳዊት ለወጣቱ ኃይል ትምህርት ተቋም እንደሚመራ ሰው የምክር ቃል አስተላልፈዋል። ከዛ በመቀጠል የሆሳዕናና ሌሞ ህብረት መዘምራን በዕለቱ በዝማሬ አገልግለውናል። በጣም የምንወዳት ዘማሪ ሀና ተክሌ እሷን በዝማሬ አገልግለናለች። ያ ብቻ ሳይሆን ከሁሉም አካባቢ የመጡትን እያንዳንዱን ወጣቶች ቅድም ጸግሽ የጠቀሳቸውን በተለያየ መዋቅር ውስጥ ያሉትን እያስነሳን አቀባበል ማድረግና የመተዋወቅ እድልም ነበረን። ማክሰኞን ቀን በዚህ ሁኔታ ነው ያሳለፍነው። ሁለተኛ ቀን ፕሮግራማችን ረቡዕ ነበረ። የቤተክርስቲያናችን ዋና ጸሐፊ ዶክተር ስምዖን ሙላት የኢየሱስ ክርስቶስ ልብ ያላቸው አገልጋዮች ምን አይነት ናቸው በሚል ርዕስ በፊልጵስዩስ ምዕራፍ 2 ላይ በመመስረት በጣም ግሩም የትምህርት ጊዜ አሳልፈዋል። በጣም መልካም ጌታ በብዙ የባረከን የትምህርት ጊዜ ነበረን። ከዛ በመቀጠል መጋቢ አበራ ወኖ ጤናማ አስተምሮ ለጤናማ ኑሮ መሰረት ነው በሚል ርዕስ እንደዚሁ አስተምሮናል። ሀና ዘማሪ ሀና ተክሌ በዝማሬ
አገልግላናለች። ወደ ከሰዓት በኋላ ወደ ማምሻ አካባቢ የኢትዮጵያ ቃለ ሕይወት ቤተክርስቲያን ምክትል ፕሬዝዳንት እጩ ዶክተር ዳንኤል ጫሚሶ የቀድሞ የወጣቶች ቦርድ ሰብሳቢ ናቸው። እሳቸው በመገኘት ለወጣቱ የምክር ቃል አስተላልፈዋል፣ ሰላምታ አቅርበዋል። የቀድሞ የቤተክርስቲያናችን ምክትል ዋና ጸሐፊ አሁን የልማት ኮሚሽን ምክትል ኮሚሽነር ዶክተር ወይታ ወይዛም በመገኘት ወጣቶቻችንን የመባረክና የምክር ቃል ማስተላለፍ ፕሮግራም ነበረ። ከዛ ቀጥሎ ሐሙስ ነው የነበረን። እንደዚሁ መጋቢ አበራ ወኖ በስለ ጤናማ አስተምሮና ጤናማ ኑሮ ትምህርቱን በመቀጠል አስተምሮናል። የወላይታ ቀጠና ዋና ጸሐፊ መጋቢ አብርሃም ቦታ የኢትዮጵያ ቃለ ሕይወት ቤተክርስቲያን ስራ አስፈጻሚ አባል ናቸው። እሳቸው አስተምረውናል፣ በስብከት አገልግለውናል። እንደዚሁም ወንድማችን መጋቢ ዮሴፍ በቀለ ስለ ስራ ስነ ምግባር ለበረከቱን በሚል ርዕስ ወጣቶችን ከስራ ጋር በተያያዘ እንዴት መኖር እንዳለብን አስተምሮናል። ወንጌላዊ ያሲኔኛ የቀድሞ የወጣቶች አገልጋይ ነው። አሁን የወላይታ ቀጠና ምክትል ዋና ጸሐፊ ነው። እሱም ጉባኤውን ሰላም የማለትና ለኛ ለጉባኤው የመጸለይ እድል ነበረው። የቀድሞ የኢትዮጵያ ቃለ ሕይወት ቤተክርስቲያን ሴቶች አገልግሎት አስተባባሪ የሆኑት ወይዘሮ ከበቡሽ አጤቦ በመገኘት እናቶችን በመወከል የምክር ቃል አስተላልፈዋል፣ ባርከውናል፣ ጸልየውልናል። ለወጣቶቻችን በጣም የምንወደው ወንድማችን ረታ በዝማሬ አገልግሎናል። እንደዚሁም በዝማሬና በመድረክ አያያዝ በአምልኮ አመራር ዙሪያ ደስ የሚል ትምህርት አስተምሯል። በእለቱ የሆሳዕና ቃለ ሕይወት አቤኔዘር መዘምራን በዝማሬ እንደዚሁም ዘማሪ አቤኔዘር ደበበ እንደዚሁ በዝማሬ አገልግለውናል። የመጨረሻ ቀን ፕሮግራማችን አርብ ነው። በጠዋቱ ክፍለ ጊዜ ቅድም ባልኩት ርዕስ በስራ ስነ ምግባር ዙሪያ መጋቢ ዮሴፍ በቀለ አስተምሮናል፣ አገልግሎናል። ከዛ በመቀጠል በጣም በብዙ ወጣቶቻችን ልብ ውስጥ የቀረ ትዝታ የፈጠረ ፕሮግራም ነበረ። ወደ ከተማ ወጥተን የሆሳዕናን ከተማ በአራት አቅጣጫዎች እነዚህ ቁጥራቸው ከ1700 የሚበልጡ ወጣቶች ሁሉ በአራት አቅጣጫ ወደ ከተማው በመግባት የጉዞ ጸሎት ወይም ዎኪንግ ፕሬየር የምንለውን አድርገናል። ለከተማይቱ ምልጃና ጸሎት ተደርጓል። ያ ብቻ ሳይሆን በጉዞ ሂደት ውስጥ የወንጌል ምስክርነት ነበረ። በጣም ደስ የሚል ጊዜ ነበረ። ምዕራብ ክልል ለእግዚአብሔር፣ ደቡብ ክልል ለእግዚአብሔር፣ አራቱም ማዕዘን ኦሮሚያ ለእግዚአብሔር፣ አፋርን ለእግዚአብሔር እንቀድሳለን። በጭብጨባና በእልልታ ከዛ መልስ ከሰዓት በኋላ በዋናነት ፕሮግራማችንን የማጠቃለል እና ሴሌብሬት የማድረግ ጊዜ ነበረ። የቤተክርስቲያናችን ፕሬዝዳንት ዶክተር ስምዖን ኤሊሶ ተገኝተው ለወጣቱ የምክር ቃል አስተላልፈዋል። ባለፉት 50 ዓመታት በተለያየ አይነት መንገድ ወጣቶችን ያገለገሉ አካላትን ከኛ አሁን ካለን መሪዎች ጋር አብሮ በመሆን የምስክር ወረቀት የመስጠትና የማበረታታት ስራ ሰርተዋል። የመጀመሪያው የወጣቶች አገልግሎት ሰብሳቢ ጋሽ ወርቁ በመገኘት የቃለ ሕይወት ቤተክርስቲያን ወጣቶች አገልግሎት ስለተመሰረተበት ጊዜ 1967 ሐምሌ ጀምሮ ያለውን እንቅስቃሴ በዘመኑ የደርግ መንግስት እንደነበረ ይታወቃል። የቤተክርስቲያን ራዕይ ምን እንደነበረ ወጣቶችን በተመለከተ እንዴት እንደተመሰረተ በጣም ደስ የሚል አሁን ላለው ትውልድ የሚያነቃቃ ንግግር አድርገዋል። ታሪክን ወደኋላ እንድናስታውስ አገልግሎታችን እንዴት እንደጀመረ እንድናስታውስ አድርገውናል።
ያ ብቻ ሳይሆን የመጀመሪያው ሰብሳቢ በመካከላችን ተገኝተው ሲናገሩ በጣም ኢሞሽናል የሚያደርግሽ ነገር ነው። እግዚአብሔርን አመስግነናል። ወጣቶች በጣም ደስተኛ ነበሩ። በዛ የቀድሞ ሰብሳቢዎችና አስተባባሪዎች፣ በወጣቶች አገልግሎት ክፍል ውስጥ ያገለገሉ አገልጋዮች፣ የመምሪያ ኃላፊዎች፣ የክፍል የኢትዮጵያ ቃለ ሕይወት ቤተክርስቲያን ዋናው ጽሕፈት ቤት የተለያዩ መምሪያ ኃላፊዎች፣ የክፍል ኃላፊዎች ተገኝተው እንኳን አደረሳችሁ የሚል መልእክት ለወጣቶች አገልግሎት አስተላልፈዋል። ሰላምታቸውን አቅርበዋል። በመጨረሻም የገቢ ማሰባሰብ ፕሮግራምም ጭምር ነበረን እና በጣም ደስ የሚል እግዚአብሔርን ያመሰገንበት እግዚአብሔርን ያከበርንበት የመቋጫ የመዝጊያ ፕሮግራም ነበር አርብ ቀን የተደረገው። በተጨማሪም የተለያዩ ከወጣቶች ጋር አብረው የሚሰሩ አጋር ድርጅቶች በፕሮግራሙ ላይ ተሳትፈዋል። እንዲሁም ደግሞ የኢትዮጵያ ቃለ ሕይወት ቤተክርስቲያን ሀገር አቀፍ ቦርድ አባላትም ተጋብዘው ስለነበር በዚህ ፕሮግራም ላይ ተገኝተው ለወጣቶች ማስተላለፍ የሚገባቸውን ወቅታዊ መልእክት አስተላልፈዋል። መልካም እንግዲህ ደስ ይላል። እዚህ ሁሉ መባረክ ነው ብዬ የማስበው። ከ1700 በላይ የቤተ ክርስቲያኒቱ የወጣት መሪዎችን ማስተናገድ እጅግ ቀላል አይደለምና ቀደም ሲል የሚያነሳው ሐሳብ አለ ተጨማሪ በእለቱ ተሳታፊ የነበሩ አካላት በዚህ ላይ እንደው መጨመር የምትፈልገው ሐሳብ ካለ ዘጋኝ። አው ዮኒ ባነሳው ሐሳብ ላይ መጨመር የሚፈልገው ምናልባት ፕሮግራሙ በምን አይነት መልኩ ነው ይህን ያክል ህዝብ የያዘ ፕሮግራም እየተስተናገደው የሚለው ነገር አንስቶ ማለፍ መልካም ነው ብዬ አስባለሁና 1700 በላይ ወጣቶች ናቸው የተገኙት። ከዛ ውጪ ቅድም የጠቀስናቸው የተለያዩ ተሳታፊ ተጋባዥ እንግዶች ነበሩ። እነሱን ደግሞ ስንጨምር ከ1800 በላይ ተሳታፊ የተገኘበት ፕሮግራም ነው። እሱ ብቻ አይደለም። የእናት ሆሳዕና ቃለ ሕይወት ቤተክርስቲያን ወጣቶች በብዛት ተገኝተዋል ስልጠናው ላይ። የህብረቱ የሆሳዕናና ለሞ ህብረት ወጣቶችን በተለያየ አጋጣሚ ተገኝተዋልና እንደው ስናጠጋጋው ወደ 2000 የተጠጋ ወጣት ተገኝቷል ብሎ ማለትም ይቻላል። እነዚህን ሁሉ ማስተናገድ ቀላል አልነበረም። ነገር ግን ከዚህ ፕሮግራም አንዱ እኔ ያስተዋልኩት ምንድነው ሰዎች ተቀናጅተው ተናበው ከሰሩ በጣም የተሻለ ነገር ማድረግ እንደሚቻል ነው የተማርኩትና እነዚህ ወጣቶች በተለያየ ቦታ ነው ያደሩት። በ6 ማዕከላት እንዲያድሩ ነው የተደረገው። ትልቁን ቁጥር የያዘው ደግሞ የደቡብ ሸዋ ቃለ ሕይወት ቤተክርስቲያን ማዕከል ቦብቾ ግቢ ነው። ወደ 1100 ወጣት በላይ ነው እዛ ማዕከል ላይ ያደረውና ዝም ብለን ማዕከሉን ስንመለከት ያን ያክል ሰው ያስተናግዳል ወይ የሚል ስጋት ውስጥ ይከት ነበር። ነገር ግን ከዛም በላይ ወጣቶች ቢመጡ ማስተናገድ የሚችል አቅም እንዳለውም ያየንበት አጋጣሚ ነው። የቀጠናው መሪዎች የቀጠናው አገልጋዮች በጣም ራሳቸውን አሳልፎ በመስጠት ሙሉ ቀን 24 ሰዓት ነው መንቀሳቀሱ የነበረው የሚያስተናግዱት የነበረው። ስለዚህ ለዚህ ሁሉ ሰው የሚሆን ፍራሽ አዘጋጅተው መኝታዎችን አዘጋጅተው ይሄ ብቻ አይደለም ቁርስ እዛው ግቢ ነበር የሚበላው እና ያንን ሁሉ ቁርሱንም አዘጋጅተው ጧት 1100 ወጣት በላይ በልቶ ወደ ፕሮግራሙ ወደሚደረግበት ስፍራ እንዲሄድ ተደርጓል። ሌላው ደግሞ አጥቢያዎች ላይ 150 ሰው ያደረባቸው አጥቢያዎች ነበሩና ከተማ ውስጥ 1100 በላይ ወጣቶችን ያ ማዕከል በዛ ማዕከል እንዲስተናገዱ ተደረገ። የተቀረውን ወደ 600 ደግሞ የተጠጋውን ወጣት ያስተናገዱት የተለያዩ አጥቢያዎች ናቸው። ለምሳሌ ሆሳዕና ምስራቅ ቃለ ሕይወት ቤተክርስቲያን፣ ሆሳዕና ደቡብ ቃለ ሕይወት ቤተክርስቲያን፣ ሄጦ ሰላም፣ ሄጦ ቃለ ሕይወት ቤተክርስቲያን በዚህ የተሳተፉ አጥቢያ ቤተክርስቲያናት ናቸው። በተጨማሪም ደግሞ እህቶቻችን በሙሉ በሆሳዕና እናት ቃለ ሕይወት ቤተክርስቲያን እንዲያድሩ ነበር የተደረገውና እያንዳንዱ ቲም እዛው ነው ቁርስ በልቶ ወደ ፕሮግራሙ የሚመጣ የነበረው። ፕሮግራሙ በዋናነት የተደረገው በሆሳዕና እናት ቃለ ሕይወት ቤተክርስቲያን ነው። ጠዋት መኪኖች ተዘጋጅተው ቁርሳቸውን ከበሉ በኋላ ቀጥታ
ወደ ስልጠናው ቦታ ይሄዱ ነበረ። ሌላው ቦቢቾ ላይ በቀጠናው ማዕከል ላይ ያደሩ ወገኖችን በህብረቱ አስተባባሪነት ህብረቱ የመኪና ወጪ ሸፍኖ መኪና ተኮናትረው ከቦቢቾ ወደ ሆሳና እናት ቃለ ሕይወት ቤተክርስቲያን ያመላልስ ነበር። ጠዋት ወደ ስልጠናው ቦታ ያመጣል፣ ማታ ደግሞ መልሶ ከራት በኋላ ወደ ቦቢቾ ግቢ ይመልስ ነበር። ቅድም ደግሞ በጠቀስኳቸው ቦታዎች በአጥቢያ ቤተክርስቲያናት ያደሩትንም እያንዳንዱ አጥቢያ በራሱ ወጪ መኪና አዘጋጅቶ በራሱ ወጪ ቁርስ አዘጋጅቶ እነዚህን በአጥቢያ ቤተክርስቲያን ያደሩ ወጣቶችን ያስተናግድ ነበርና ቅንጅቱ በጣም የሚገርም ነው። ይሄንን ሁሉ ቅንጅት ደግሞ ከዋናው ጽህፈት ቤት ከዋናው ጽህፈት ቤት ወጣት አገልጋዮች ጋር በመተባበር ከስራ አስፈጻሚው ከቦርድ ጋር በመተባበር በመተጋገዝ እነዚህ ቅንጅቶች ተሰርተው ነው ፕሮግራሙ ስኬታማ ሆኖ እንዲያልፍ ተደረገው። ከዛ በተጨማሪ ሚሳና እራት የሚበላ የነበረው በእናት ሆሳዕና ቃለ ሕይወት ቤተክርስቲያን ነው። እንግዲህ 1800 በላይ ሰው እዛ አንድ ቦታ ላይ ሚሳ ይበላል፣ አንድ ቦታ ላይ እራት ይበላል። ስለዚህ ምን ተደረገ? እዛው ግቢ 4 ቦታ ተከፍሎ መስተናገጃ ቦታዎች ተከፍለው ሁሉም ሰው በየመስመሩ እንዲሰለፍ ተደርጎ በአጭር ሰዓት ነው የሚያልቅ የነበረው። ቁጥሩ ሲታሰብ በጣም ረጅም ጊዜ የሚፈጅ ይመስላል ማስተናገዱ፣ ግን ቅንጅቱ በጣም የተሻለ ስለነበረ 1 ሰዓት ውስጥ ከዛም ባነሰ ሰዓት ያን ያክል ህዝብ ሲስተናገድ አይተናልና ለዚህ ደግሞ ትልቅ ሚና የተጫወተው የእናት ሆሳዕና ቃለ ሕይወት ቤተክርስቲያን መሪዎች፣ አገልጋዮች፣ ወጣቶች፣ እናቶች በጣም በሚገርም መሰጠት ነበረ ህዝቡን ሲያስተናግዱ የነበረው። እኛ ተመልካች ነው የሆነው እዛ ጋር በቃ ሁሉንም ነገር ኃላፊነት ወሰዱ እነሱ። የመስተንግዶውን ምግብ ማዘጋጀቱን ለእያንዳንዱ ቲም ምን ማድረግ እንዳለበት፣ ኳየር ምን መስራት እንዳለበት፣ እናቶች ምን መስራት እንዳለባቸው፣ የአባት መሪዎች ምን ማድረግ እንዳለባቸው ለየዘርፉ ስራዎችን ከፋፍለው ሰጥተው ስለነበረ ምንም አይነት መረባበሽ ሳይኖር በተቀናጀ መልኩ ነበረ መስተንግዶ ሲደረግ የነበረውና እኛ እየሆነ ያለውን ነገር እየዞርን ከማየትና ከመናበብ ውጪ በቃ ሌላ ኃላፊነት ውስጥ እንዳንገባ እኛ ጋር ነው የመጣችሁት፣ የኛ እንግዶች ናችሁ፣ ስለዚህ እናንተ በዚህ ነገር ውስጥ መቸገር መጨነቅ የለባችሁም በሚል እሳቤ ነበረ ሲያስተናግዱን የነበረውና ወደ በኋላ ምናመሰግናቸው ቢሆንም በእውነት ለዚህ ቅንጅት ለዚህ በጣም ከፍ ላለ መሰጠት የሆሳዕና እናት ቃለ ሕይወት ቤተክርስቲያንን ሆሳዕናና አንሌሞ ህብረት ቃለ ሕይወት ቤተክርስቲያንንና ደቡብ ሸዋ ቀጠናን በእውነት ሳናመሰግን ማለፍ አንፈልግም። እግዚአብሔር አብዝቶ ይባርካችሁ። በጣም ደስተኛ ሆነንባቸዋል። ወጣቶቻችን ኮርተውባቸዋል። ጌታ ይባርካችሁ ለማለት ወዳለሁ። ጥሩ እንግዲህ ከዚህ መርሃ ግብር እንደ በጎ ተጽዕኖ ሊወሰድ የሚችለው ምንድነው የሚለው እንደ ግልም እንደ መሪም ትነግሩኝ። በጣም ጥሩ ጥያቄ ነው ሮሚ። አሁን እኔ በሁለት መልኩ ነው ማየው። አንደኛ እንደ ኢትዮጵያ ቃለ ሕይወት ቤተክርስቲያን ወጣቶች ምንድነው ያገኘነው ከዚህ የሚለውና ለራሴ ምን ተማርኩ የሚለውን ነገር ለይቼ ባወራ ደስ ይለኛልና እንደ ኢትዮጵያ ቃለ ሕይወት ቤተክርስቲያን ወጣቶች አገልግሎት ቅድም ዮኒ አንስቶታል መግቢያ ላይ ግባችንን መተናል ማለት እንችላለን። ምንድነው ግባችን የሚለውን ነገር ደግሞ አላማችን ይወስነዋል። ስለዚህ አንዱ አላማ እንደ አገር አቀፍ ቃለ ሕይወት ቤተክርስቲያን ወጣቶች አገልግሎት አንድነትን ህብረትን መፍጠር ነበረ። ስለዚህ ከጫፍ እስከ ጫፍ ወጣቶቻችን እዚህ ቦታ አንድ ማዕከል ተሰባስበው ወጥ የሆነ ትምህርት መማር፣ ስለ ኢትዮጵያ ቃለ ሕይወት ቤተክርስቲያን አጠቃላይ እንቅስቃሴ፣ ስለ ወጣቶች አገልግሎት አጠቃላይ እንቅስቃሴ በተመሳሳይ ሰዓት በተመሳሳይ ሁኔታ መስማት ለዩኒቲ ትልቅ ሚና የሚጫወት ነው። ከዚህ ሰልጥነው የሄዱ ወገኖች የሰለጠኑትን ትምህርት አላቆዩትም። እነሱ ጋር ብዙ ቦታዎች ላይ በሳምንት ልዩነት ነው ወጣቶቻቸውን ሄደው ማስተማር ማሰልጠን የጀመሩትና አንዱ እኔ በሩቅ የማቀው ሰው እኔን በተለያየ አገልግሎት የሚያቀኝ ሰው ደውሎ ምን አለ፣ እዚህ ፕሮግራም ላይ ያልተገኘ ሰው ነው፣ ገጠር አካባቢ ነውና አንዲት አጥቢያ ላይ በፕሮግራም ላይ ይሳተፋል ይሁድ እና ያ ማለት በሳምንቱ ነው። ወጣቶች እዚህ ቆይተው ከሄዱ በኋላ በሳምንቱ ነውና በዛ ፕሮግራም ላይ የሚያገለግል የነበረው እዚህ ፕሮግራም ላይ ተገኝቶ የተመለሰ ወጣት ነው።
ከዛ አስተምሮ በጣም ለየት አለበት ይሄ ሰው በጣም መጽሐፍ ቅዱስ መሰረት የያዘ አስተምሮ ሆነ ስለዚህ ይሄ ወጣት እዚህ አካባቢ ላይ ገጠር ላይ ሆኖ ይሄንን አይነት ትምህርት እንዴት ሊያገኝ ይቻለ ብሎ ባጠገቡ የነበሩ የቤተክርስቲያን መሪዎችንና አገልጋዮችን ሲጠይቅ እንደዚህ አይነት ፕሮግራም ላይ ተገኝቶ ነበር የመጣው ይሄንን ትምህርት ማስተማር ስለፈለገ እድል ተሰጥቶት ነው ብሎ አሉኝ አለ ከዛ እዛው በቃ በህዝቡ ሳይወጣ ቆሜ እግዚአብሔርን በህዝቡ ፊት ነው ያመሰገንኩት እግዚአብሔር በኢትዮጵያ ቃል ቤተክርስቲያን ትልቅ ስራ እየሰራ ነው ብዬ በህዝቡ ፊት ነው ያመሰገንኩት ብሎ በስልክ ደውሎ ነው የነገረውና እንዲሁም ደግሞ በዚህ በምስራቅ በኩል አጥቢያውን ማንሳት አልፈልግም ስላላስፈቀድኩኝ የተገኙ ወጣቶች ተሰባስበው ከነሱ መካከል ማስተማር የሚችሉ ወጣቶችን ለይተው ይሄንን ትምህርት እዚህ አካባቢ በምን አይነት መልኩ እናስተምር የሚል ውይይት ላይ እንዳሉ በሌላ አቅጣጫ ሰምተናልና ስለዚህ ያስተምሮ አንድነት ተፈጠረ ማለት ነው የተበጣጠሰ ነገር አለ በዚህ ወቅት ላይ በተለይ የሐሰት አስተምሮ እየበጣጠሰን ባለበት ወቅት ላይ የእውነትን ወንጌል የሚሰብኩ ብዙ ቅርንጫፎችን ብዙ አካላትን በየቦታው ገጠርም ከተማ ላይ ያገኘን ነው ማለት ነውና ስለዚህ ይሄ ለኔ ትልቅ ኢምፓክት ነው ሌላው ደግሞ ለወንጌል በጣም መነሳሳት ነው የተፈጠረው እዛ ድባቡን ስትመለከቺ በቃ ሙሉ በሙሉ ራስሽን ሰተሽ እንድታገለግይ ነው የሚያነሳሳውና በዚህ ወቅት ላይ የተለመደው ነገር ምንድነው በተለይ ስብከቶቻችንና ትምህርቶቻችን በዚህን ጊዜ ሰው ተኮር ግለሰብ ተኮር እየሆኑ ነው የመጡት አሁን ቸርች ላይ አሜን የምንለው ለኔ የሆነ ቀጥታ መልእክት ለኔ ጥቅም የሚሆን መልእክት ሲመጣ ነው በዚህኛው ፕሮግራም ለየት ባለ መልኩ ያየሁት ምንድነው ወደ እግዚአብሔር ቃል እንመለስ ተብሎ ሲባል ወጣቱ ቆሞ አሜን እስከማለት ደረጃ ነው የደረሰው ይሄ ማለት ውስጥሽን ያነሳሳል ስለዚህ ምን ያክል ወጣቱ ደግሞ ለእግዚአብሔር ቃል ጥማት እንዳለው ያሳያልና ከሐሰት ትምህርት ወደ እውነት ትምህርት ለመመለስ ትልቅ ድልድይ የሆነ ፕሮግራም እንደሆነ ነው የተመለከትኩት ሌሎቹን ደግሞ ዮኒም መጨመር ይችላል ጸግሽ በጣም ጥሩ ነገር ነው ያነሳው ምናልባት ይሄን ፕሮግራም ይሄንን ሁሉ ሰው እንዴት ማስተናገድ ተቻለ ሜዳው ላይ ጸግሽ በደንብ አብራርቶታል እሱ ላይ ትንሽ ጨምሬ ነው ወደዚህ ፖይንት በደንብ መለሰው በደንብ የታደረበትን ትራንስፖርቱን ኩርሱን ሁኔታውን ሁሉ ጸግሽ በደንብ አብራርቶታል አንዱ ማሳካት የተቻለው ጸግሽ እንዳለው የሆሳዕናና ቃልዮት ቤተክርስቲያን ኃላፊነቱን ወስዳ 7 ወይም 8 ኮሚቴ ተቋቁሞ ነበር ጸግሽ ታስታውስ እንደሆነ ልክኛ እዚህ ኮሚቴ አቋቁመን እንደምንንቀሳቀሰው ለዛ ፕሮግራም ወደ 8 የተለያዩ ንዑሳን ኮሚቴዎች ተዋቅረው እነዛን 8 ኮሚቴዎች ደግሞ የሚመራ አንድ አብይ ኮሚቴ ተዋቅሯል ለምሳሌ የጸጥታ የሴኩሪቲ ኮሚቴ ነበረ የአዳራሽ ውስጥ መስተንግዶ ኮሚቴ ነበረ የሚዲያ ኮሚቴ ነበረ የምግብ የመስተንግዶ ኮሚቴ ነበረ ብቻ ብዙ ኮሚቴዎች ነበሩ የቤተክርስቲያኒቱ መሪዎች ያድሩ የነበረው እዛ ነው ወጣቶች ቅድም ጸግሽ እንዳለው እዛ ነውና በጣም ኮሚትድ ሆነው ያንዳንዱ ነገር ስኬጁል ሆኖ ፕሮግራም ሆኖ ተከታትለው ነው ይሄን ፕሮግራም ማሳካት የቻልነው ጸግሽ እንዳለው የቦብቾ ማዕከል ላይ ደግሞ የሆሳዕናና አንዴሞ ህብረት መሪዎች የቀጠናው መሪዎች ነበሩ ስለዚህ ወጣቶችን በጊዜ ቁርስ አብልቶ ወደ ፕሮግራም በመላክ ትራንስፖርቱን በማቀናጀት አሁን የተጠቀስናቸው እነዚህ 4 ተጨማሪ አጥቢያዎች ወጣቶቻችን ያደሩባቸው እነሱም በጊዜ ቁርስ በማብላት ኃላፊነት በመውሰድ ወጣቶቻችንን በመሸኘትና በመቀበል በጣም የተቀናጀ ስራ ነበር በአጠቃላይ ይሄ ቅንጅት ነው የተሳካ እንዲሆን ያደረገው ለዚህ ደጋግመን ማመስገን እንፈልጋለን ጌታ ኢየሱስ አብስቶ ይባርካችሁ ምናልባት መጨረሻ ላይ እሱን እናነሳለን ከዚህ የተማርነው ምንድነው አሁን ጸግሽ በደም ጠቅሶታል አንዱ የአንድነት መንፈስ ነው ከትግራይ የመጣ ወጣት መሪ ነበረ ከደቡብ ኦሞጂንካ በጣም የኬንያ ጠረፍ ላይ የመጣ ወጣት ነበረ ከምዕራብ የመጣ ወጣት ነበረ ከምስራቅ ከጅጅጋ የመጣ ከመሃል ሀገር ከደቡብ የመጡ ወጣቶች ነበሩ ሁላችንንም አንድ የሚያደርገን ነገር አለ ይሄን ጽሁፍ አይ ቲንክ ተመልካቾቻችንም ያዩታል ወጣት ለወንጌል ዓላማ የሚለው ከዛሬ 50 ዓመት በፊት አባቶቻችን የቃልዮት ቤተክርስቲያን ወጣቶች አገልግሎትን ሲጀምሩ በደርግ ዘመን
ወጣቱም ለተለያየ ዓላማ ነበር መንግስት ይፈልግ የነበረው እንደነበረው ለውትድርና ሊሆን ይችላል፣ ለፖለቲካ ማስፈጸሚያ ሊሆን ይችላል፣ ሌላ ሊሆን ይችላል። ግን የቤተክርስቲያን መሪዎች በዛን ጊዜ ወጣቱን ለወንጌል ዓላማ ነው ማሰለፍ ያለብን፣ ለሰላም ዓላማ ነው ብለው የጀመሩት እስከዛሬ የማያረጅ የማይሰለች ኤክስፓየር የማያረግ ሞቶ ሆኖ ቀጥሏልና ኢየሱስ እስኪመጣም የሚቀጥል ይመስለኛል። ወጣት ለወንጌል ዓላማን የወጣቶች አገልግሎት ክፍል ይዞ ይቀጥላልና ይሄ ነገር ስለሆነ የሰበሰበን አንድነታችንን በጣም አጠናክረናል። ከሁሉም ቦታ የመጡ ወጣት መሪዎቻችን አንድ የሚያደርገን ዓላማችን ወንጌል ነው። ከዘር ከቋንቋ ከነገድ ዋይቶ አንድ ያደረገን ጌታ ኢየሱስ ክርስቶስ ነው። በታሪክ አጋጣሚ ደግሞ በዚህ ቤተክርስቲያን ውስጥ አለንና ይሄ የእግዚአብሔር ሉዓላዊ ስራ ስለሆነ ሁላችንም ለወንጌል ዓላማ እንድንነቃቃ አንድ እንድንሆን አሁን ጸግሽ እንደጠቀሰው ጤናማ አስተምህሮ ጤናማ ኑሮ በጣም ግድ እንዲለን ሆኗል። የአባቶቻችንን ዘመን የምናስታውሰው በጤናማ አስተምህሮ ነው። በጣም በጠንካራ አስተምህሮ ነው። በቃልዮት ቤተክርስቲያን ከአመታት ከ20 ከ30 አመታት በፊት ሰው ቆሞ የፈለገውን ማውራት አይችልም ነበር። የእግዚአብሔር ቃል እንደዛ አይልም ተሳስታል ብለው የሚያስቀምጡ አባቶች የነበሩበት ሰው ከእግዚአብሔር ቃል ውጪ ከወጣ ከመድረክ ውረድ የሚሉበት ቤተክርስቲያን ነው። ስለዚህ በጊዜ ሂደት አሁን ጸግሽ እንዳለው የሐሰት አስተምህሮ የተለያየ ነገር ገብቷል በመካከላችንና ያንን በመጸየፍ ያንን በመከላከል በጤናማ አስተምህሮ እንድንተከል በጣም እርስ በርስ ተሞጋግተናል፣ ቻሌንጅ ተደራርገናልና አንድነታችን መሰባሰባችን ከዚህ ያገኘነው ትርፍ ነበረ። ያ ብቻ ሳይሆን አጀንዳችንን አንድ አድርገናል። አሁን ጸግሽ እንዳለው በቃ በጤናማ አስተምህሮ ላይ መመስረት አለብን። ጤናማ አስተምህሮን በደንብ ደግሞ ከተማረን ያ ጤናማ አስተምህሮ በኑሮ ይገለጣል። የኢየሱስ ክርስቶስ ተከታዮች መሆናችን በፍሬ መገለጥ አለበት፣ በኑሮ መገለጥ አለበት። ዶክትሪንን ማወቅ አንድ ነገር ነው፣ እሱን ደግሞ መኖር ሌላ ነገር ነው። ሁለቱንም አሰናስሎ መሄድ አለብን። ይሄን ድምጽ ነው በደንብ በአንድ ድምጽ ያሰማነው። ጸግሽ እንዳለው ሄደው ሌሎች እሱን መስበክ ጀምረዋል። ሁላችንም ይሄ ሆኗል። አንድነታችን ነው። ሌላው ከተባበርን እኔ የተማርኩት በግሌ ከተባበርን ከተደማመጠን አንድ ላይ ከሆነን ማሳካት የማንችለው ነገር እንደሌለ ተምረናል። አሁን የተጠቀሰው ቁጥር በጣም ብዙ ነው። 1700 በላይ ወጣትን መመገብ ማመላለስ በስርዓት በአንድ አዳራሽ ውስጥ ቁጭ አድርጎ ማስተማር ቀላል አይደለም። በገንዘብ ረገድ በብዙ ሚሊዮን የሚጠይቅ ነው። ወጣቶቻችንን የላኩ አጥቢያዎች የተወሰነ ነገር ኮንትሪቢዩት አድርገዋል። ሙሉውን የሚሸፍን ሳይሆን የተወሰነ ነገር ኮንትሪቢዩት አድርገዋል። ከዛ የተረፈውን የሆሳና እናት ቃልዮት ቤተክርስቲያን እጆቿን ዘርግታ በቃም የጎደለውን ሁሉ ሞልታልናለች። በብዙ ነው ገንዘብ ያፈሰሰችው እዚህ ፕሮግራም ላይ። ያ ብቻ አይደለም የሰው ኃይል፣ ያ ብቻ አይደለም ያስተናገዱን ሰዎች አገልግሎት በጣም ብዙ ነው የተደረገውና ይሄ ሁሉ ተባብሮ ነው ይሄንን ማሳካት የቻለው። ከተባበርን ከተደማመጥን ምንም ማሳካት እንደምንችል እኔ ተመረየበታለሁ። መጨረሻ ላይ ማንሳት እንፈልገው የልባችን ጩኸት እንደ ኢትዮጵያ ቃልዮት ቤተክርስቲያን ወጣቶች ቅድም እንደጠቀስነው ወጣት መሪዎችን ነው የሰበሰብነው። ወጣቶችን ብቻ አይደለም የወጣት መሪዎችን ነው የሰበሰብነውና የወጣት መሪዎቻችን የኛም እዚህ በዋናው ቢሮ ሆነን በአገር አቀፍ ደረጃ ወጣቱን የምንመራ ሰዎችም ጩኸት አንድ ሆኗል። በቃ ጤናማ አስተምሮ ጤናማ ኑሮ ወደ እግዚአብሔር ቃል እንመለስ፣ ወደ ቤተክርስቲያናችን ስርዓት እንመለስ፣ የቤተክርስቲያናችንን መልክ እንመለስ እናድስ የሚል ጩኸት ነውና ይሄ በጣም እኔ ልቤን ያሞቀ እግዚአብሔርን ያመሰግንኩበት ነገር ነው። እነዚህን ነገሮች እኔ ተመረያለሁ። እንደ ግሌም እንደ ወጣቶችን እንደሚመራ አካልም እኔም ጸግሽም ሌሎችም ያሉበት ወንድሞችና እህቶች ያሉበት ያመራር ኮሚቴ አለ። የተነጋገርነው ይሄንን ነው። ምናልባት ጸግሽ የሚጨምር ነገር ካለ? ዮኒ በጣም ጥሩ ሀሳቦችን ያነሳው። ቅድም አንስቻለሁ። እንደ ሀገር አቀፍ እንደ ወጣቶች አገልግሎትም እንደ ግሌም የተማርኳቸው ነገሮች የሞገተኝ ከተግባር አንዳንድ ጊዜ በትምህርት እንሞገታለን፣ አንዳንድ ጊዜ ደግሞ የሰዎችን ህይወት አይተን እንሞገታለን ወይንም ቻሌንጅ ያደርገናልና
አጠቃላይ ስለ ደቡብ ሸዋ ቀጠና ሳስብ ለየት ነው ያለብኝ። ፕሮግራሙን በኢትዮጵያ ቃለ ሕይወት ቤተክርስቲያን ሀገር አቀፍ ወጣቶች አገልግሎት ነው ያዘጋጀው። ግን ተቀባዩ ያንን አስተናጋጁ ቀጠና የነበረው ደቡብ ሸዋ ቀጠና ነበርና ተከፋፍለውታል ስራውን። ለቀጠና የተሰጠ ስራ አለ፣ ለህብረቱ የተሰጠ ስራ አለ፣ ለአጥቢያ ቤተክርስቲያን የተሰጡ ስራዎች ነበሩና እያንዳንዱ የየራሱን በአግባቡ ነው የተወጣው። በአግባቡ የየራሱን እየተወጣ ደግሞ እንዴት አድርገው ማስተሳሰር እንዳለባቸው ድልድይ ሰርተዋል። ሰንሰለቱን በደንብ ነው የጠበቁትና ስለዚህ አንዱ በአንዱ ላይ አይደረብም፣ የአንዱ ስራ ደግሞ ከሌላው አይነጣጠልም። በዛ ወይ ነው በጣም እኔ ብዙ እንደዚህ አይነት ሰፋፊ ፕሮግራሞች ላይ አስተባብሬም ተገኝቼም አውቃለሁ። ግን ይሄኛው ቅንጅት በጣም ነው ለየት ያለብኝ። ምንድነው ከዚህ እንደ ግለሰብ የተማርኩት? መሰጠትን ነው የተማርኩት። ሰዎች ሲሰጡ ነው ለእንደዚህ አይነት ነገር ራሳቸውን አሳልፈው ሲሰጡ ነው ውጤታማ መሆን የሚቻለውና ወጣቶቹ የተሰጡ ናቸው፣ አባቶች የተሰጡ ናቸው። አባቶች እንግዲህ መሪ ሲባል በእኛ ሀገር ትንሽ ዝቅ ለማለት እንቸገራለን። ግን አባት መሪዎች ድስት ተሸክመው ይሮጡ ነበር እዛ ወጣቶችን ለማስተናገድ። እንጀራ ከአንድ ቦታ ተሸክመው ከመኪና አውርደው ወደ ማስተናገጃ ቦታ ላይ ለመውሰድ ይሯሮጡ ነበርና የዛን ጊዜ ራስሽን ነው የምትንቂው። እኔ ምኑ ላይ ነው ያለሁት? እነዚህ ሰዎች ራሳቸውን ይህን ያክል ዝቅ አድርገው ካገለገሉ እኔ ወጣት ሆኜ ምን ያክል ራሴን ዝቅ አድርጌ ነው ማገለግለው የሚለውን ነገር ስለመሰጠት ታስቢያለሽና ሌላው መቀባበል፣ ቅድም እንዳልኩሽ ታይዘው ቀጠናው ለህብረት ለአጥቢያ መልእክቶችን ሲያስተላልፉ በእነሱ መካከል መቀባበልም መከባበርም አለ። አንዱ ለምን አዘዝከኝ አይልም። ሁሉም የየራሱ ስራ ይሰራል። ማዘዝ ያለበት ወይንም አቅጣጫ ማሳየት ያለበት አካል ደግሞ አቅጣጫ ሲያሳይ እሺ ብለው ይቀበላሉና ወጣቶቻችን የተሳተፉ ራሱ በጣም እየገረማቸው ነበር። ምን አይነት ስፍራ ነው የመጣ ነው የሚለው ነገር ያነሱ ነበርና እንደውም አንዳንዶች ምን ይሉ ነበረ? እውነትም የኢትዮጵያ ቃለ ሕይወት ቤተክርስቲያን መነሻ ነው ይሄ። እንግዲህ ዛሬ 97 ዓመት አካባቢ ነው የኢትዮጵያ ቃለ ሕይወት ቤተክርስቲያን እንደተመሰረተች የሚነገረውና አንዱ የመጀመሪያው ማዕከል ያ አካባቢ ነው። ስለዚህ 97 ዓመት ሙሉ ወንጌልን ሽታ ጠብቆ የቆየ ቀጠና ነው የሚል ነገር ወጣቶች ሲያነሱ ነበርና እውነትም ደግሞ እኛ ምስክሮች ነን ለዚህ። ስለዚህ መቀባበልን መሰጠትን በግሌ ተምራለሁ። ከዚህ በኋላ የራሴን በምን አይነት መልኩ መምራት እንዳለብኝ አቅጣጫ ያገኘሁበት አጋጣሚ ነው። በጣም ደስ ይላል። እንግዲህ ከዚህ የምንማረው በህብረት ሲሰራ ትልቅ ነገሮች መሰራት እንደሚችሉ ነው የምንማረውና ደስ ይላል በጣም። ጸጋዬን መጠየቅ የምፈልገው በማጠቃለያ ፕሮግራም ላይ የገቢ ማሰባሰብ መርሃ ግብር ተደርጓልና ይህ ሂደት ምን ይመስል ነበር የሚለው? ያው የገቢ ማሰባሰብ ፕሮግራሙ እኛ ቀድመን በጣም ያሰብንበት አልነበረም። እኛ ትኩረታችን የነበረው ፕሮግራሙን እግዚአብሔር ረድቶን ውጤታማ በሆነ መልኩ ተሳታፊዎቻችን ጤናማ የሆነ ትምህርት ተምረው እንዲመለሱ ነበር ያሰብነውና ነገር ግን በፕሮግራሙ ሂደት በጣም አድጎ የመጣ ሐሳብ ነው። ይህንን የገቢ ማሰባሰቢያ ፕሮግራም ያደረግነው አርብ ከሰዓት በኋላ ነው እና እንደመባ የተገኙ ወገኖች የሚችሉትን ያክል ኮንትሪቢዩት እንዲያደርጉ በተጀመረው ነው። ከዛ አንዳንድ ወገኖች በራሳቸው ፈቃደኝነት የፕሮግራሙን ይዘት ከማየታቸው የተነሳ ይህ ያክል ወጣት አንድ ቦታ ላይ ተሰብስቦ ጤናማ ትምህርት መማሩ ስላስደሰታቸው አንዳንድ ተጋባዥ እንግዶች ባነሳሱት እንቅስቃሴ ነበረ ወደ ስጦታው የተገባውና በስጦታው ላይ ብዙ አጋር ድርጅቶች ተሳትፈዋል። የኢትዮጵያ ቃለ ሕይወት ቤተክርስቲያን የመምሪያዎች ተሳትፈዋል። የኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ጽሕፈት ቤት ላይ ያሉ ክፍሎች ተሳትፈዋል። ወጣቱ ራሱ አሁን ወጣቱ ትራንስፖርት ከፍሎ ነው የመጣው፣ ብዙ ወጪ አውጥቶ ነው የመጣው። ግን ከራሱ ኪስ ብዙ ቃል የተገባ አለ። እዛው ደግሞ ብዙ ስጦታዎች ናቸውና የተሰጡት
በግልም የተገኙ ዋና መሪዎቻችን ፕሬዝዳንቶች ነበሩ የኢትዮጵያ ቃለ ሕይወት ቤተክርስቲያን አስተዳደር እነዚህ ሁሉ ያለውን እንቅስቃሴ በማየታቸው በጣም በደስታ ኮንትሪቢዩት አድርገው ነው የሄዱትና ስለዚህ ተገልጋይም ያገለገለበት በጣም ደግሞ ሌላው መገርምሽ አገልጋይ ተጋብዞ ሲሄድ ብዙውን ጊዜ አገልግሎ ነው የሚመለሰው እኔም በዚህ አገልግሎት መሳተፍ አለብኝ ብለው አገልጋዮቻችን ጭምር በገንዘብ ፕሮግራሙን የደገፉበት ሁኔታ አለ የሆሳና እናት ቃለ ሕይወት ቤተክርስቲያን እንግዲህ በጣም ብዙ ወጪ ነው ያወጣችሁ ለዚህ ፕሮግራም እኛ በእጃችን ያለውን ነገር ሰጠናቸው ከዛ በኋላ እናንተ በቃ ምንም አይነት ሐሳብ ውስጥ አትግቡ የቀረውን ምንም ያክል ይሁን እኛ እንሸፍናለን ብለው ነው ከማክሰኞ ምሽት ጀምሮ እስከ አርብ ምሽት ድረስ ምንም ነገር ሳይጎል በስፋት ያስተናገዱት እሱ ብቻ አይበቃም ብለው እዛው የገንዘብ ድጋፍ ነው ያደረጉትና እዛው ነው ቼክ ጽፎ የሰጡትና በጣም የእግዚአብሔር መንፈስ የተገኘበት እግዚአብሔር ለቤቱ ስራ ሰዎችን ያነሳሳበት እንግዲህ ለእግዚአብሔር ቤት ስራ በዋናነት በገንዘብ አይሰራም ገንዘብ ደግሞ ለእግዚአብሔር ቤት ስራ አስፈላጊ ነውና በአጋጣሚው ለአገልግሎቱ የገንዘብ ድጋፍ ያገኘንበት በጣም ጥሩ ፕሮግራም ነበረ ምናልባት ተጨማሪም ይሆን የሚጨምረው ነገር ካለ መጨመር ይችላል ያ ጻግሽ እንዳለው ነው የገቢ ማሰባሰቡን እንደሆነ ብለን አቅደን ያደረግነው ነገር አይደለም እንደው ያንን ኢኒሺዬቲቭን የወሰዱት ሌሎች ወገኖች ነበሩ ጻግሽ ታስታውስ እንደሆነ የኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ጽሕፈት ቤት የወንጌል ስርጭትና የሚዲያ ዘርፍ አገልጋይ ወንድማችን በላይ ነው ያስጀመረው እንትኑን ያከታተለውና ከዛ ሌሎች የተቀባበሉ መጡ እኛ ትኩረታችን ትምህርቱ ላይ ትኩረታችን ወጣቶቻችንን በማስተማር በማሰልጠኑ ላይ ነበርና በጣም ግሩም ጊዜ ነበር አጥቢያዎች የተሳተፉበት ህብረቶች የተሳተፉበት እዛ የሚገኙ ወጣቶች የተሳተፉበት ሁሉም የቻሉ ቀጠናዎች የተሳተፉበት ህብረቶች የተሳተፉበት ብቻ የሁሉም ሰው ሼር የሁሉም ሰው ድርሻ የነበረበት ነው እግዚአብሔር ይመስገን አገልግሎታችንን ትንሽ ማንቀሳቀስ የምንችለውን አግኝተናል ብዙ ኒድ ነው ያለው ወጣቶችን ማገልገል የእግዚአብሔርን ቃል ማስተማር ማሰልጠን ጥሩ ነው ይቻላል ግን ደግሞ ያለ ገንዘብ አሁን በዚህ ዘመን የሚሆን ነገር የለምና ለማንቀሳቀስ ለመሄድ ለማገልገል ገንዘብ ያስፈልግሻልና ምናልባት አሁንም የወጣቶች አገልግሎትን መደገፍ የሚፈልጉ የኢትዮጵያ ቃለ ሕይወት ቤተክርስቲያን ወጣቶች አገልግሎት ክፍል የሚሰራውን ስራ አጋር መሆን ፈልጋለሁ ማገዝ ፈልጋለሁ በዚህ በጎ ዓላማ የኔም ድርሻ እንዲኖር ፈልጋለሁ የሚሉ ሰዎች ድርጅቶች ቤተክርስቲያናት መዋቅሮች ካሉ በራችን አሁንም ክፍት ነው ስለዚህ በዚሁ አጋጣሚ እንደው ይሄ ሸክም ያላቸው ሰዎች ወደኛም ቢሮ እንዲመጡ እንዲያግዙን አብረውን እንዲያገለግሉ በጌታ ፍቅር ጥሪ ማቅረብ ፈልጋለሁ በአርብ በማጠቃላይ የነበረን ፕሮግራም ጥሩ ነበር በማጠቃላይ መልካም እንግዲህ ዮኒ እንደውም ታስታውስ እንደሆነ ያ በአርብ በፕሮግራሙ ማጠቃላይ የተደረገው የገቢ ማሰባሰቢያ ፕሮግራም ነው ከዛ በፊት ግን ምንም እኛ ብዙም ሳናነሳሳቸው ከኛ በፊት በኢትዮጵያ ቃለ ሕይወት ቤተክርስቲያን ስራ አስፈጻሚ ሆነው ያገለገሉ የክፍል አስተባባሪዎች ሆነው ያገለገሉ ወገኖች አገር ውስጥም ከሀገር ውጭም ያሉ ወገኖች በራሳቸው ቴሌግራም ግሩፕ ከፍተው ይሄን ፕሮግራም ከሰሙ በኋላ እኛ ጥሪ አድርገንላቸው ነበርና ከሰሙ በኋላ ምንድነው ለዚህ ፕሮግራም እናደርገው ብለው በመነጋገር በጣም ብዙ ብር ነው ለፕሮግራሙ ኮንትሪቢዩት ያደረጉትና አሁን ዮኒ እንዳነሳውም ከዚህ በፊት ይህንን አገልግሎት ስታስተባብሩ የነበራችሁ በመሪነትም ስታገለግሉ የነበራችሁ በአገር ውስጥም ከሀገር ውጭም ያላችሁ ወገኖቻችን ስላደረጋችሁት ከፍተኛ አስተዋጽኦ የገንዘብ ድጋፍ የሐሳብ ድጋፍ የስትራቴጂዎችንም የፕሮግራም ስትራቴጂዎችንም በውስጣችሁ ያለውን በማካፈል ከጎናችን ስለነበራችሁ እጅግ አድርገን እናመሰግናችኋለን ያው ወደፊትም አብረን እንደምንሰራ ተስፋ እናደርጋለን እግዚአብሔር አብዝቶ ይባርካችሁ አሜን እንግዲህ ይህ ፕሮግራም አይቆይብን ያሉ ብዙ ሲጠይቁ ነበርና መረጃ ሰምቻለሁ አመታዊ አይሁን የሚል ጥያቄ ቀርቧል እንደ መሪ እናንተ ምን ትላላችሁ እዚህ ዙሪያ
አው እኛ ፕሮግራሙ እንደዚህ አይነት ፕሮግራሞችን ማዘጋጀት ቀላል አይደለም። ቅድመ ዝግጅቱ በጣም ሰፊ ነው። ብዙ እንቅስቃሴን የሚጠይቅ ነው። ብዙ የገንዘብ ወጪን የሚጠይቅ ነው። በፕሮግራሙ ወቅትም ከፕሮግራሙም በፊት ባለው ጊዜና ነገር ግን የፕሮግራሙን ድባብ ስናይ አንቺ እንዳነሳሽውም ህዝቡ ሙሉ በሙሉ ማለት በሚቻል ደረጃ አመታዊ ይሁንልን ብለው ወጣቶች እዛ እየጠየቁ ነበር። ስለዚህ እኛ ጥያቄው እንደዚህ ከወጣቶች የሚመጣ ከሆነ ምን እናድርግ የሚለውን እንደ ኢትዮጵያ ቃለ ሕይወት ቤተክርስቲያን ወጣቶች አገልግሎት ቦርድ ስራ አስፈጻሚ ቁጭ ብለን መምከር ነበረብንና ከአንድ ቀን በፊት በዚህ ጉዳይ ተነጋገርን። ነገሮችን ስንመለከት ውጤቱንም ስንመለከት በወጣቶች አገልግሎት ወደፊት ሊያመጣ የሚችለውን በጎ ተጽዕኖ ስናስብ ዋጋ ቢያስከፍልም ትውልድን ለማገልገል ዋጋ መክፈል ግዴታ ስለሆነ ጥያቄያቸውን ተቀብለናልና ወጣቶቻችን እንኳን ደስ ያላችሁ፣ ጥያቄያችሁ ተቀባይነት አግኝቷል። ጌታ ቢፈቅድ የዛሬ አመት እንግዲህ ጊዜውን ቦታውን ወደፊት በዚሁ ሚዲያ ላይ እንዲሁም በደብዳቤ የምንገልጽ ይሆናል። ግን ተቀባይነት ማግኘቱን ለመግለጽ እወዳለሁ። በጣም ደስ ይላል። ዩኒት ምናልባት ጸግሽ ባለው ላይ ለመጨመር ከመጣም በኋላ ጸግሽ እንዳነሳው የወጣቶች አገልግሎት ቦርድና ስራ አስፈጻሚ ስብሰባ አድርጎ ነበረ። ገምግመናል ፕሮግራማችንን። ስለዚህ አመታዊ ሆኖ እንዲቀጥል ወስነናል። ዘንድሮ በጣም ብዙ ሰው ያመለጠው እየተቆጨ እንደሆነ ሰምቻለሁ። ጸግሽ ምናልባት አንተም ጋር በተደጋጋሚ ሲደወል ነበረ። በጣም ብዙ ስልኮችን ነው የምናስተናግደው። ዘንድሮ በማምለጡ የተቆጫቸው በጣም ያዘናችሁ ወንድሞችና እህቶች ፕሮግራማችን በሚቀጥለው አመት ይኖራል። የት ነው የሚደረገው መቼ ነው ቀኑ የሚለውን በቅርቡ በዚሁ በህይወት ሚዲያ በደብዳቤዎች በመዋቅሮች የምናሳውቅ ይሆናል። ግን እየተዘጋጃችሁ እንድትጠብቁ እንደው ማጓጓትም እንፈልጋለን። አመታዊ ሆኖ ይቀጥላል። የቃለ ሕይወት ቤተክርስቲያን ወጣቶች በየአመቱ እየተሰበሰቡ በአንድ ሀሳብ በአንድ ርዕስ እየተማሩ የሚቀጥሉ ይሆናል ማለት ነው። ደስ የሚል ዜና ነው። እንግዲህ እየሰማ ነው። ማስተላለፍ የምትፈልጉት መልእክት ወይም ደግሞ ቀረ የምትሉት ሀሳብ ካለ እድሉን ጸጋዬ ካንተ ልጀምር። እሺ፣ አመሰግናለሁ ሮሚ። ምናልባት መልእክቴን ወደ በኋላ ባደርገውና ከዛ መልእክት በፊት እንደው ማመስገን ያለብንን አካላት ብናመሰግን ደስ ይለኛል። በየመሃሉ እንደው የመጣልንን ሀሳብ በምስጋና እያካፈልን የነበረ ቢሆንም አሁን ግን ከልብ መመስገን ያለባቸው አካላት ስላሉ እነሱን በዚህ አጋጣሚ ለማመስገን እወዳለሁ። የመጀመሪያው እግዚአብሔር ነው የሚመሰገነው። ሰዎችንም አገልጋዮችንም ተሳታፊዎችንም የሚሰጥ እግዚአብሔር ነውና ፕሮግራሙ በሰዎች ረን የተደረገ ቢሆንም ፊዚካሊ ግን እግዚአብሔር ነው ሁሉንም ነገር ያቀነጃጀው። ከ1700 በላይ ወጣቶች መኪና ተኮናትረው ከተለያዩ ከሀገሪቱ ጫፍ ወደ ሆሳዕና ከተማ ሲመጡ አንድም አደጋ አልደረሰባቸውም። ሲመለሱም እንደዛው። እሱ ብቻ አይደለም። ይህን አክል ሰው ስታስተናግጂ አንዳንድ ጊዜ ምግብ ችግር ሊኖር ይችላል። የጤና መረበሾች ይፈጠራሉ። ያ ደግሞ ፕሮግራሙን ነው ምረብሸውና እግዚአብሔር ያንን ሁሉ ተቆጣጥሮት በጣም በድል ነው የታለፈው። የገንዘቡንም ሁኔታ ያመቻቸው፣ የኛንም ጤና የጠበቀው፣ ቤተክርስቲያንን እዛ አካባቢ ሰላም ያደረገው። ያቺ ቤተክርስቲያን እንደ ቀጠናም እንደ ህብረትም እንደ አጥቢያም እዛ አካባቢ ሰላም ባይሆን ፕሮግራሙ ይረበሻል። ይህንን ሁሉ መቆጣጠር የሚችለው እግዚአብሔር ነው። ከተማ ውስጥ ደግሞ ያን ያክል ቁጥር ወጥቶ ተጸልየዋል። ወንጌል ስርጭት የጀማ ወንጌል ስርጭት ተደርጓል። በዛ ሁሉ ምንም የተረበሸ ነገር አልነበረምና የእግዚአብሔርን ሉዓላዊነት የእግዚአብሔርን አብሮነት ስትመለከቺ በእውነት በጣም እግዚአብሔርን እንድናመሰግን የሚያደርግ ነውና ስለዚህ እግዚአብሔርን እጅግ አድርገን እናመሰግናለን። በመቀጠል እንግዶቻችንን የተቀበሉልንን ደቡብ ሸዋ ቀጠና ሆሳዕናና አለሙ ህብረት ቃለ ሕይወት ቤተክርስቲያን እንዲሁም ደግሞ እናት ቃለ ሕይወት ቤተክርስቲያንን ከልብ ልናመሰግን እንወዳለን። ያደረጋችሁት በወጣቶቻችን ላይ ያሳደራችሁት በጎ ተጽዕኖ በቃላት የሚገለጽ አይደለም።
ትልቅ አሻራ ነው የጣላችሁት። ከእናንተ ሰምተውም አይተውም ወጣቶቻችን የተማሩት ትምህርት እዛ ቁጭ ብለው ከአገልጋዮቻችን ከተማሩት ያልተናነሰ ነውና ይሄንን ደግሞ ስናገሩ በጆሮአችን ሰምተናል፣ እኛም በአይኖቻችን ስላየን እግዚአብሔር ዘመናችሁን ይባርክ። በዛ ቀጠና ያላችሁ ወጣቶች፣ የሥራ አስፈጻሚ አባላት፣ የቦርድ አባላት፣ የሆሳዕናና አሌሞ ቃልዮት ቤተክርስቲያን ወጣቶች፣ መሪዎች፣ እናቶች እንዲሁም ደግሞ እናት ሆሳዕና ቃልዮት ቤተክርስቲያን አባቶች፣ እናቶች፣ ወጣቶች እግዚአብሔር ስላደረጋችሁት መልካም ስራ እግዚአብሔር ይክፈላችሁ፣ ጌታ አብዝቶ ይባርካችሁ። እናቶች በጣም አንድ ያየሁት ነገር ምንድነው በቃ የምር እናት ሆነው ነው የቀረቡትና ያ በእውነት በጣም ደስ ይላል። በቃ እናት ሆሳዕና ቃልዮት ቤተክርስቲያን እንደ ስሟም ለኛ እናት ነው የሆነችው። ስለዚህ የእናትነትን ልብ እዛ ቤተክርስቲያን ባሉ እናቶች ውስጥ አይተናል። አያውቁንም ግን ይንሰፈሰፉ ነበርና ለዚህ ሁሉ እኛ ምን ከፍለው ነገር ባይኖርም እግዚአብሔር ዘመናችሁን ይባርክ ለማለት እንወዳለን። በተጨማሪ ደግሞ ሆሳዕና ከተማ ላይ የተገኛችሁ ቦብቾ ግቢ ላይ ላደሩ ወገኖች ቁርስ ታዘጋጁ የነበራችሁ በመስተንግዞም የተሳተፋችሁ ቀኖችን ተከፋፍላችሁ ደግሞ የተለያዩ አጥቢያዎች የእያንዳንዱን ቀን ቁርስ ስትመግቡ ነበርና እግዚአብሔር ዋጋችሁን ቆጥሮ ይከፍላል። እግዚአብሔር አብዝቶ ይባርካችሁ ለማለት እንወዳለን። እንዲሁም በ50 ዓመት ታሪክ በዚህ አገልግሎት ያለፋችሁ የሥራ አስፈጻሚ አባላት፣ የቦርድ አባላት፣ የክፍሉ አገልጋዮቻችን፣ አስተባባሪዎቻችን ዛሬ ይህ ፕሮግራም በሚደረግበት ወቅት ጭምር ፕሮግራሙ የእናንተ ኃላፊነት እንደሆነ ተረታችሁ ተቀብላችሁ በብዙ ነገር ስትደግፉን ስለነበረ እግዚአብሔር ዘመናችሁን ይባርክ፣ አገልግሎታችሁን ይባርክ፣ ቤተሰቦቻችሁን እግዚአብሔር አብዝቶ ይባርክ ለማለት እወዳለሁ። ተባረክ ጸጋይ። ዩኒየንተም ያው ጸግሻ መስክኗል። በተጨማሪም ተሳታፊዎቻችንን ወደዚህ ፕሮግራም የመጣችሁ በጣም ይገሮናችሁ ወደዚህ ፕሮግራም የመጣችሁ ተሳታፊዎቻችንን እግዚአብሔር አብዝቶ ይባርካችሁ። እንወዳችኋለን፣ እናመሰግናችኋለን ማለት እንፈልጋለን። ልጆቻችሁን የላካችሁ አጥቢያዎች፣ ህብረቶች፣ መዋቅሮች እግዚአብሔር አብዝቶ ይባርካችሁ ማለት እንፈልጋለን። አገልጋዮቻችን፣ የቤተክርስቲያናችን ፕሬዝዳንቶች፣ ዋና ጸሐፊያችን፣ የመምሪያና የክፍል ኃላፊዎች በዛ ተገኝተው በብዙ አገልግለውናል። በስብከት፣ በዝማሬ፣ በሙዚቃ በተለያየ መንገድ ያገለግላችሁ ሁሉ ጌታ ኢየሱስ አብዝቶ ይባርካችሁ ማለት እንፈልጋለን። የሀዲያ ዞን አስተዳደር፣ የሆሳዕና ከተማ አስተዳደር፣ የከተማው ጸጥታ አካላት በብዙ አግዘውናል። ጸግሽ እንደምታስታውሰው በዛ ግቢ ውስጥ የጸጥታ አካላት ዩኒፎርማቸውን ለብሰው በጣም በስርዓት ነበር እያስተናገዱን የነበሩት። ከተማ ውስጥ በነበረው እንቅስቃሴ አርብ በነበረን የዎኪንግ ፕሬየር የወንጌል ስርጭቱ በጣም በብዙ አገልግለውናልና የዞኑን፣ የክልሉን፣ የከተማ አስተዳደሩን የጸጥታ አካላት መሪዎችን እግዚአብሔር አብዝቶ ይባርካችሁ ማለት እንፈልጋለን። ሰልጣኞቻችን ያረፉባቸው አጥቢያዎች አሁን ጸግሽ ጠቅሷል። እናንተንም በደም ማመስገን እንፈልጋለን። ከቀጠና ተወክለው የመጡ ዋና ጸሐፊዎች፣ ምክትል ዋና ጸሐፊዎች ነበሩ። ለሁሉም የቀጠና መሪዎች ነው እኛ ጥሪ ያደረግነው። እንደምታስታውሰው ጥሪያችንን አክብረው የተገኙ የቃልዮት ቦርድ አባላት፣ የቀጠና መሪዎች ነበሩ። ጌታ ኢየሱስ አብዝቶ ይባርካችሁ። ልጆቻችሁን ስለጎበኛችሁ እናመሰግናለን። የቃልዮት ቤተክርስቲያን ዋና ጽሕፈት ቤት መምሪያዎች፣ የመምሪያ ኃላፊዎች፣ ተወካዮች ተገኝተዋል። ክፍሎች ተገኝተዋል። ቅድም እንደተባለው በፋይናንስም በምንም አግዘውናልና የዋና ቢሮ ስታፎቻችንን ከዚህ ሄዳችሁ የተጓዛችሁትን ሁሉ ጌታ ኢየሱስ አብዝቶ ይባርካችሁ ማለት እንፈልጋለን። በጣም ደግሞ የተባበረን ሕይወት ቲቪ ነው። ሕይወት ቲቪ ክሩን ወደዛ ልኳል። ካሜራማኖቻችን በጣም ሲተጉ ሲለፉ ነበረ በጣም በብዙና የሕይወት ቲቪን የቤተክርስቲያናችንን ኩራት በጣም ማመስገን እንፈልጋለን። ጌታ ኢየሱስ አብዝቶ ይባርካችሁ። በልባችን ውስጥ ትልቅ ስፍራ አላችሁ። የህትመት ስራ የሰሩልን አካላት አሉ። የቲሸርት ህትመት የሰሩልን፣ የመጽሔት ህትመት የሰሩልን፣
በተለያየ ከዚህ ጋር የተያዙ አገልግሎቶችን ሰርቲፊኬቶችን ባነሮችን በጣም ብዙ ነው ለዚህ ፕሮግራም የሚያስፈልግ ከዚህ ጋር የተያያዘ ነገር ሁሉ ያቀረባችሁ የሰራችሁ ጌታ ኢየሱስ አብስቶ ይባርካችሁ ማለት እንፈልጋለን። አጋሮቻችንን ሁሉ ጊዜ ወጣቶችን አገልግሎት የሚደግፉ አጋሮች አሉን። ባይብል መቅህማ የሙያተኞች አገልግሎት ክፍል ሌሎች ቅድም እንደተጠቀስኩ የመምሪያና ክፍሎች በብዙ ያግዙናልና እነዚህን አጋሮቻችንን ሁሉ ማመስገን እንፈልጋለን። ሁላችሁንም በዚህ ፕሮግራም በአንድም በሌላም በጎ አሻራ ያበረከታችሁ ጠጠር የወረወራችሁ አባቶች፣ እናቶች፣ ወጣቶች ስማችሁን በዚህ ያልጠቀስንም ሊሆን ይችላልና ሁላችሁንም ጌታ እግዚአብሔር አብስቶ ይባርካችሁ። የኢትዮጵያ ቃለ ሕይወት ቤተክርስቲያን ወጣቶች አገልግሎት ታሪክ ሲዘክራችሁ ሲያስታውሳችሁ ይኖራል። 50ኛ ዓመታችንን አክብረናል። ቀጣዩ ጊዜያችንን ስንጓዝ እናንተ በልባችን ቋሚ ሆናችሁ የምትኖሩ ትዝታዎቻችን ናችሁ። ጌታ ኢየሱስ አብስቶ ይባርካችሁ። ተባረኩ። እንወዳችኋለን ማለት ፈልጋለሁ። ያው እዚህ ላይ አንድ መዘንጋት የሌለበት ነገር ምንድነው? የኢትዮጵያ ቃለ ሕይወት ቤተክርስቲያን ሀገር አቀፍ የወጣቶች አገልግሎት ስራ አስፈጻሚና ቦርድ የተጫወተው ሚና እጅግ በጣም ከፍ ያለ ነው። በተለያየ ጊዜ ወደ ሆሳና ተመላልሰው የስራ አስፈጻሚ አካላት ሂደቱን ይከታተሉ ነበር ገና ፕሮግራሙ ከመደረጉ በፊት። ከዛም በኋላ ደግሞ 2-3 ቀን ወደ ኋላ ቀርቶ ከፕሮግራሙ በኋላ ቤተሰባቸውን ትተው ስራቸውን ትተው አንዳንዱ ስራ በጣም ሪስኪ ነው በቃ የፈለገ ይሁን በሚል ያለውን የወጣቱን እንቅስቃሴ በማየት ዋጋ የከፈሉ የስራ አስፈጻሚ አባላት እንዲሁም የቦርድ አባላት እግዚአብሔር ዘመናችሁን ይባርክ፣ ጌታ ቤተሰቦቻችሁን ይባርክ፣ ስራችሁን ይባርክ፣ የእጆቻችሁ ስራ ሁሉ ይባርክ፣ በጌታ በኢየሱስ ስም የተባረከ ይሁን። በመጨረሻም እንግዲህ ማስተላለፍ የሚፈልገው መልእክት ወጣቶቻችን በዚህ ፕሮግራም በደስታ ተካፍላችሁ ተምራችሁ ሰልጥናችሁ ደስተኞች ሆናችሁ እንደተመለሳችሁ አይተናል። የተማራችሁት ነገር ግን እናንተ ጋር ብቻ የሚቀመጥ እንዳይሆን እናንተ የኖራችሁበት ለሌሎችም እንድታስተላልፉ በዋናነት ወደዚህ ስትመጡ ለራሳችሁ ለመማር እንዲሁም ደግሞ ወስዳችሁ በእናንተ ስር ያሉ ወጣቶችን እንድታገለግሉበት ስለሆነ ይሄንን ተግባራዊ እንድታደርጉ አደራ እንላለን። እንዲሁም ደግሞ ላኪ ቤተክርስቲያናት፣ ህብረቶች፣ ቀጠናዎች፣ ልዩ ህብረቶች ከዚህም በኋላ እንደዚህ አይነት ጥያቄዎችን እንደ ሀገር አቀፍም እንደ ቀጠናም በየደረጃው ወጣትን ሊጠቅም የሚችል ነገር ጥያቄ ወደ እናንተ ሲቀርብ በደስታ አሁንም ማስተናገዳችሁን መቀበላችሁን እንድትቀጥሉ በእንደዚህ አይነት መልኩ ተያይዘን ስናገለግል ነው ወጣቱን ምንታደገው። ዛሬ አገልጋይ ነው ወጣት፣ ነገም ደግሞ የቤተክርስቲያን ተረካቢ ስለሆነ ተቀባብለን ስናገለግል ወጣቱ የተሻለ አቅም ያለው እንደሆነ እናደርጋለን። ቤተክርስቲያን ትባረክበታለች፣ ወንጌል ይቀጥላልና ቤተክርስቲያኖቻችን ይህንን ደግሞ በማድረግ አብራችሁን ከጎናችሁን እንድትቆሙ በገንዘብም ልትረዱ የምትፈልጉ ወገኖች በገንዘብ እንድትደግፉ። ገንዘቡ ወደዚህ የሚመጣው ትውልድን ለማስታጠቅ ነው፣ ትውልድን ለማገልገል ነው፣ ወንጌልን ለመስራት ስለሆነ በዚህ ሁሉ አብራችሁን ከጎናችሁን እንድትሆኑ ልናሳስባችሁ እንወዳለን። ጌታ ይባርካችሁ። ተባረኩልኝ። ጥሩ ቆይታ ነበርን። ፍቃደኛ ሆናችሁ እንደዚህ አይነት ያማረ ቆይታ እንድናደርግ ወደዚህ ወደ ስቱዲዮያችን ስለመጣችሁ ከልብ አመሰግናለሁ። ውድ ተመልካቾቻችን ወጣት በአስተምሮ ጥራት ለህይወት ልቀት በሚል ርዕስ በደቡብ ሸዋ ቀጠና በተከበረው የኢትዮጵያ ቃለ ሕይወት ቤተክርስቲያን 50ኛ ዓመት የምስረታ በዓልን አስመልክቶ ልዩ ቆይታ አድርገናል። ፕሮግራሙን በመምራት ከናንተ ጋር ቆይታ ያደረኩት እኔ ሮማን ከሊል እንዲሁም የኢትዮጵያ ቃለ ሕይወት ቤተክርስቲያን ሀገር አቀፍ የወጣቶች የቦርድ ሰብሳቢ ከሆነው ከወንድም ጸጋዬ ጴጥሮስ እንዲሁም በኢትዮጵያ ቃለ ሕይወት ቤተክርስቲያን የወጣቶች አገልግሎት ክፍል ብሔራዊ አስተባባሪ ከሆነው ከዮናታን ስሞን ጋር ነበረ። ቆይታችን የተመለከታችሁትን ይመስል ነበር። ዳግም በቀጣይ ሳምንት በሌላ ርዕስ ተመልሰን እስከምንገናኝ ሰላም ቆዩልን።